ሰላም ተማሪዎች፣ ዛሬ ኢንዲፈረንስ ከርቭ የሚለውን እናያለን። ከባለፈው ለሰን የቀጠለ ነው። ዶንት ፎርጌት ማይ ዩቲዩብ ቻናል ሰብስክራይብ ኤንድ ላይክ። በቻላችሁት አቅም አግዙኝ። ሌትስ ስታርት ኢንዲፈረንስ ከርቭስ። ኢንዲፈረንስ ከርቭ የሚባል ነገር እንረዳለን። ዋት ኢዝ ኢንዲፈረንስ ከርቭ የሚል ጥያቄ አለ። ኢንዲፈረንስ ከርቭ ምንድን ነው? ኢንዲፈረንስ ከርቭ ኢዝ ኤ ግራፍ showing different combinations of two goods that give a consumer the exact levels of satisfaction or utility ማለት ነው። ማለት መሰላችሁ ኢንዲፈረንስ ከርቭ ማለት ግራፍ ሲሆን በግራፍ ውስጥ የሚያሳየን ሁለት የተለያዩ ጉዶችን ወይም ደግሞ ምርቶችን ያሳየናል ማለት ነው። ሁለት የተለያዩ ጉዶችን በአንድ ግራፍ ውስጥ ያሳየናል። እነዚያ ሁለት የተለያዩ ጉዶች ለኮንሱመሩ ያላቸው የደስታ ወይም የዩቲሊቲ መጠን ምንድን ነው? እኩል ነው ማለት ነው። እኩል ነው። ሌብላቸው ምንድን ነው? እኩል ነው። የሁለቱ ጉዶች እንዴት እንደሆነ አሁን እንረዳለን ማለት ነው። ቢኮዝ አለ ኤቭሪ ኮምባይኔሽንስ ኦፍ ዘ ከርቭ ፕሮቫይድ ኢኳል ሳቲስፋክሽንስ the consumer is indifferent or has no preferences። አሁን በኤቭሪ ኮምባይኔሽን ማንኛውም ኮምባይኔሽን በከርቭ ውስጥ ያለ የትኛውም ኮምባይኔሽን የቀረበልን የትኛውም ኮምባይኔሽንስ ኦፍ ጉድስ ለኮንሱመሩ ያላቸው አስተዋጽኦ እኩል የሆነ ቶታል ሳቲስፋክሽን ወይም ደግሞ የሚሰጡት የእርካታ መጠን ምንድን ነው? እኩል ነው ማለት ነው። የዚህን ጊዜ የሚሰጡት የእርካታ መጠን እኩል በሆነ ሰዓት ኮንሱመሩ has no preference ወይም ደግሞ ኢንዲፈረንት ይባላል ማለት ነው። ቢትዊን ኤኒ ቱ ፖይንትስ ኦን ደ ሴም ከርቭስ በአንድ ከርቭ ላይ ሁለት የተለያዩ ፖይንቶች ብንወስድ ማለት ነው። ልክ እነዚህ አሁን እነዚህ ከዚህ ጋር አሁን ጉድ ዋይ የሚባል ከዚህ ደግሞ ጉድ ኤክስ የሚባል ይኖር። እነዚህ ሁለቱ ለኮንሱመሩ ያላቸው የሳቲስፋክሽን ወይም የደስታ መጠን የሚሰጡት ምንድነው? እኩል ነው ማለት ነው። እኩል ነው። አሁን ይሄን ማን ያስረዳናል? ማርጂናል ሬት ኦፍ ሰብስቲቱሽን የሚባለው ኮንሴፕት ያስረዳናል ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን የሚባለው ኮንሴፕት ያስረዳናል። ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ኤንድ ዋይ measures the amount of good y a consumer is give up የዋይን አማውንት ኮንሱመር ያደረገበት በደስታ ወይም ደግሞ በፍላጎቱ ጊቭ አፕ ያደረገው ወይም መስዋዕት ያደረገው ቱ ጌይን አለ ዋን አዲሽናል ዩኒት ኦፍ ኤክስ አንድ ተጨማሪ ዩኒት ኦፍ ኤክስ ለማግኘት ዋይን መስዋዕት አድርጓል። ዋይን መስዋዕት ሲያደርግ ግን የሱ የሳቲስፋክሽን ደግሞ የዩቲሊቲ መጠን ምንድነው? እኩል ነው ማለት ነው። ለዛ ነው ሁለቱን አሁን ብንስላቸው ዋይ አሁን ለምሳሌ ከ5 ወደ 2 መስዋዕት ቢደረግና ከዚህ ጋር ቢሆን ፖይንቱ ኤክስ ደግሞ ከ1 ወደ 3 ቢጨምር ከዚህ ጋር ቢሆን ፖይንቱ እነዚህ ሁለቱ ፖይንቶች ለኮንሱመር የሚሰጡት የሳቲስፋክሽን መጠን ምንድነው? ኮንስታንት ነው ወይም ደግሞ እኩል ነው ማለት ነው። ይሄን ነው ከላይ እያወራን የነበረው። አሁን አትሊስት ግልጽ ሆኖላችኋል ብዬ አስባለሁ። ከዚህም በተጨማሪ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ኤንድ ዋይ ማይነስ ኦፍ እቺ ማይነስ ዋን እንዳትረሱ ማይነስ ኦፍ ቼንጅ ኦፍ ኤክስ ኦቨር ቼንጅ ኦፍ ዋይ ማለት ነው። the amount of good y give up የዋይ ጊቭ አፕ የተደረገው ወይም ሳክሪፋይ የተደረገው ኦቨር ቼንጅ ኦፍ the amounts of good x gain ከኤክስ የተገኘ ማለት ነው። ለምሳሌ ከ5 ወደ 2 ያርጓል ቀንሷል ማለት ነው። 2 ሲቀነስ 5 ኦቨር 3 ሲቀነስ 1 እኩል ነው። ይሄ 3 ኦቨር ሲሆን 2 ይሄን ስታካፍሉትኝ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ኤንድ ዋይ ታገኛላችሁ ማለት ነው። ለምን መሰላችሁ? ማይነስ ኦፍ ቼንጅ ኦፍ ኤክስ ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ ስለሚል ማለት ነው። ያው ይሄን በቅንፍ ስታደርጉት ይሄ በማይነስ ይባዛል ማለት ነው። በማይነስ ይባዛል። ከዚህ የመጣው ማይነስ 3 ኦቨር 2 ይመጣል ማለት ነው። ከዚህ ደግሞ ስንት 3 ማይነስ 2 ከዚህ ጋር ማይነስ መጥቷል። ማይነስ 3 መጥቷል። በማይነስ 3 ይባዛል 3 ይመጣል። 3 ኦቨር 2 ይመጣል ማለት ነው። አሁን ግልጽ ሆነላችኋል ወይ? ደግሞ በደንብ እንስራው። እሺ አንዴ ጠብቁኝና በደንብ እንስራው። በጣም ይቅርታ ግን ሰዓታችሁን እንፈጀውባችሁ ግልጽ እንዲሆንላችሁ ብዬ ነው። አሁን ዋይ ከ5 ወደ ስንት ቀነሰ? ወደ 2 ቀነሰ። ስለዚህ 2 ሲቀነስ 5 ሲባዛ በማይነስ ማለት ነው። ቼንጅ ኦፍ ዋይ በምትለው እቺ ማይነስ ስላለች ማለት ኦቨር ኤክስ ደግሞ ከ1 ወደ 3 ጨምሯል። ስለዚህ ቼንጅ ስንት ነው? 3 ሲቀነስ 1። እሺ ከዚህም በኋላ ሲቀነሱ ስንት ይመጣል? ይሄ ማይነስ 3 ይመጣል። ሲባዛ በማይነስ 3 ይመጣል። 3 ኦቨር ይሄ 2 ይመጣል። እኩል ነው። ማርጂናል ሬት ኦፍ ሰብስቲቱሽኑ 1 ፖይንት ምናምን ይመጣላችኋል ማለት ነው። ስለዚህ ይሄ ከዚህ የሚመጣው ሪዛልት ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ኤንድ ዋይ ተብሎ ይገለጻል ማለት ነው። አሁን ግልጽ ሆኖላችኋል ብዬ አስባለሁ። ቀጣይ ደግሞ ሎ ኦፍ ዲሚኒሺንግ ማርጂናል ሬት ኦፍ ሰብስቲቱሽን የሚባል አለ። ግን አሁን ከዚህ በፊት መንገር የምፈልገው ከላይ አሁን ከ5 ወደ 2 ሲቀንስ 3ቱ መስዋዕት አድርገናል። ከ5 ወደ 2 ሲቀንስ 3 አለ 3ቷ ከዚህ ደግሞ ከ1 ወደ 3 ሲጨምር 3 አለ። እነዚህ 3ቱ ይሄ ድሮፕ የሆነበት ይሄ የጨመረበት የሳቲስፋክሽን ሌቭል ምንድነው? እኩል ነው ማለት ነው። ይሄን 3ቱን ስናጣ ከዚህ 3 የምናገኘው የዩቲሊቲ ወይም የሳቲስፋክሽን መጠን ምንድነው? እኩል ነው። ይሄን መተካት የሚችል ነው ይሄኛው ማለት ነው። ገብቷችኋል ብዬ አሁን አስባለሁ። ስለዚህ ከዋይ ያጣነው 3ቱ ከኤክስ ካገኘነው 3ቱ ይተካዋል ማለት ነው።
የዋይን ያጣነውን ሶስቱን ኤክስ ይተካዋል ማለት ነው። ማርጂናል ሬት ኦፍ ሰብስቲቱሽን የሚባለው ያ ነው። እኩል የሆኑ ሳቲስፋክሽን ያላቸው ለአንድ ኮንሱመር እኩል የሆኑ ሳቲስፋክሽን ያላቸው ጉዶችን ሰብስቲቱት ስናደርግ ማለትም አሁን ለምሳሌ ሻይና ቡና ቢሆን ለአንድ ሰው 2 ሻይ ቢጠቀም ከአንድ ሻይ ጋር እኩል ከሆነ 2 ሻይ ቢጠቀም ከአንድ ቡና ጋር እኩል ከሆነለት 2ቱን ሻይ ትቶ 1 ሻይ ቢጠጣ የነዚህን የሁለቱን ሻይ እና የአንዱን ቡና በግራፍ ስንስለው እኩል የሆነ ሳቲስፋክሽን የሚሰጠው ማለት ነው። ምክንያቱም ሁለቱ ሻይ ከአንድ ቡና ጋር ለዛ ኮንሱመር ምንድነው እኩል ስለሆኑ ማለት ነው። የሳቲስፋክሽን ወይም ደግሞ የደስታ መጠን ነው። ከዛ አንጻር ነው እንጂ ከብዛት አንጻር አይደለም እየገለጽን ያለ ነው ማለት ነው። ሎ ኦፍ ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን የሚባል ደግሞ ሌላኛ ሎው ነው ወይም ህጉን ያለ ማለት ነው። አስ ኤ ኮንሱመር ጌትስ ሞር ኤንድ ሞር ዩኒትስ ኦፍ ኤክስ ኮንሱመሩ ብዙና ብዙ ዩኒትስ ኦፍ ኤክስ ወይም ጉድ ኦፍ ኤክስ ለማግኘት they are willing to sacrifice fewer and fewer units of good ዋይ አያችሁ። ብዙና ብዙ ተጨማሪ ዩኒት ኦፍ ኤክስ ለማግኘት ሲባል ኮንሱመሩ ግዴታ ወይም በፍላጎቱ ትንሽ የዋይን ጉድ ወይም ደግሞ አማውንት ኦፍ ዋይን ምን ያደርጋል ሳክሪፋይ ያደርጋል ማለት ነው። እዚህ ሃፒነስ ወይም ደግሞ ይሄ ደስታ ቢኮዝ አለ ጉድ ኤክስ ቢካም አበንዳንት የኤክስ ምርት ወይም ደግሞ የኤክስ ያገኘ ነው ምንድነው ሞር ኤንድ ሞር ነው። ስለዚህ ምንድነው በጣም አበንዳንት ነው ወይም ደግሞ ብዙ ነው ማለት ነው። ሶ ኢትስ ኤክስትራ ቫልዩ ድሮፕድ አሁን ተጨማሪ ዩኒት ኦፍ ኤክስ በተጠቀምነው ቁጥር የኛ የሳቲስፋክሽን የፍላጎት መጠን ምን ይሆናል ይቀንሳል ማለት ነው። ምክንያቱም ስለሚሰለቸን ማለት ነው። ዊል ጉድ ዋይ ቢካም ሳክሪፋይ ጉድ ዋይ ደግሞ ምን ያደርግ ነው ሳክሪፋይ ያደረግ ነው ወይም ደግሞ አማውንት ኦፍ ጉድ ዋይ ምን ሆናል ዲክሪዝ ማለት ነው። ሶ ኢትስ ቫልዩ ይጨምራል ማለት አሁን ለምሳሌ እናንተ 10 ሙዝ እየተጠቀማችሁ ስትል ምንድነው የእናንተ ሳቲስፋክሽን መጠናቸው ይሆናል ይቀንሳል ማለት ነው። ሙዝ የመጠቀም ከዛ በላይ ለመጨመር ተጨማሪ ወይም ኤክስትራ ቫልዩ ለመጨመር ምንድነው የእናንተ ፍላጎት ድሮፕ ይሆናል። ሶ ጉድ ዋይ ደግሞ ቀንሰናል። በቃ የምንጠቀመው አንድ ቢሆን ምናልባት አንድ ቢሆን ሁለተኛውን ለመጠቀም የእናንተ ፍላጎት ወይም ደግሞ የሳቲስፋክሽን መጠን ይሆናል ይጨምራል። ስለዚህ ኢንክሪዝ ይሆናል ማለት ነው። ያን ነው የሚለን እንጂ ሌላ ምንም የተለየ ነገር የለውም ማለት ነው። ፕሮፐርቲ ኦፍ ኢንዲፈረንት ከርቭስ ኢንዲፈረንስ ከርቭ ፕሮፐርቲ ያሉት ወይም የራሱ የሆነ መገለጫዎች አሉት። አንድ ዳውንዋርድ ስሎፒንግ ነው። እንዴት ሆነ ካላችሁ ቅድም አሳይቻችኋለሁ። ኢንዲፈረንስ ከርቭ ማለት ይሄ ነው። ይሄን ግራፍ እንዳትረሱ። ምድራውን ዳውንዋርድ ስሎፒንግ ነው። ሁለተኛ ኮንቬክስ ቱ ዘ ኦሪጂን ወደ ኦሪጂኑ ምን ያለ ነው ገባ ያለ ነው። ያው ዳውንዋርድ ስሎፒንግ እንዴት ሆነ ስትሉ ቱ ጌት ሞር ጉድስ ኦፍ ኤክስ ተጨማሪ ወይም ሞር ዩኒትስ ኦፍ ኤክስ እና ጌት አድርጓል ወይም አግኝቷል። እሺ ሞር ዩኒትስ ኦፍ ኤክስን አግኝቷል። ሞር ዩኒት ኦፍ ኤክስን አግኝቷል። ሞር ዩኒት ኦፍ ኤክስን አግኝቷል። እሺ ደ ኮንሱመር መስት ጊቭ አፕ ሳም ኦፍ ጉድ ኤክስስ ቱ ሜንቴን ደ ሳም ሴም ቶታል ሳቲስፋክሽን አንድ አይነት ቶታል ሳቲስፋክሽን ወይም ቶታል ሳቲስፋክሽን ሜንቴን ለማድረግ ወይም ደግሞ እኩል ለማድረግ ሲባል ኮንሱመሩ የዋይን አማውንት ምን አድርጓል ጊቭ አፕ አድርጓል ወይም ሳክሪፋይ አድርጓል። ስለዚህ ከላይ የነበረው ይቀንሳል። ስለዚህ እንደዚህ አይነት ግራፍ ነው የሚሰጣችሁ። እንደዚህ አይነት ግራፍ ይሰጣችኋል። ይሄ ዳውንዋርድ ስሎፒንግ አለው ብለን እንናገራለን ማለት ነው። ሁለተኛ ደግሞ ኮንቬክስ ቱ ኦሪጂን ላይ እንደነገርኳችሁ ወደ ኦሪጂኑ ምንድነው ገባ ያለ ነው። ወደ ኦሪጂኑ ገባ ያለ ነው ማለት ነው። እሺ the slope is bowed inward ወደ ውስጥ የገባ ነው ማለት ነው። toward the origin because of the law of diminishing marginal rate of substitution በማርጂናል ሬት ኦፍ ሰብስቲቱሽን ምክንያት ወይ በህጉ ምክንያት ወደ ኦሪጂኑ ገባ ያለ ነው ማለት ነው። ወደ ኢንዋርድ ቦውድ ያደረገው ወይም የገባ ነው ማለት ነው። ሶስተኛ ደግሞ ፕሮፐርቲ ምንድነው ሃየር ካር ሚንስ ሃየር ዩቲሊቲ ከፍተኛው ካር ከፍተኛ የሆነ ዩቲሊቲ አለው ተብሎ ይገለጻል ማለት ነው። an indifferent curve further to the right one indifference curve to better than difference curve one ከኢንዲፈረንስ ከርቭ ዋን ይልቅ ኢንዲፈረንስ ቱ ምንድነው ሃየር የሆነ ዩቲሊቲ ያደርጋል ሪፕሬዘንት ያደርጋል ማለት ነው። ሃየር ኳንቲቲ ኦፍ አለ ጉድስ ሚኒንግ ግሬተር ሳቲስፋክሽንስ ከፍተኛ የሆነ ኳንቲቲ ኦፍ ጉድ ስናገኝ ምንድነው ግሬተር የሆነ ሳቲስፋክሽን ደግሞ የደስታ መጠን አለው። ይሄ ደግሞ በባለፈው እንዳስረዳዋችሁ ነን ስቴሽን ፕሪንሲፕል ማለት ነው። አንድና ሁለት ባስኬት ቢኖርና ኮንሱመሩ ከነዚህ ከሁለት ባስኬቶች የሚመርጠው ይሄኛው ለምሳሌ 5 ዩኒት ቢኖረው ይሄኛው 10 ዩኒት ቢኖረው ኮንሱመሩ የሚመርጠው የትኛውን ነው? ኮንሱመሩ የሚመርጠው 10 ዩኒት ያለውን ነው። ሞር ዩኒት ያለውን ነው ፕሪፈር የሚያደርገው ወይም ደግሞ ኦልዌይስ የሚመርጠው የትኛው ነው? ሞር ፕሪፈረንስ ያለውን ነው ወይም ደግሞ አማራጭ ያለውን ነው ማለት ነው። ግልጽ ሆኖላችኋል ብዬ አስባለሁ። አራተኛ ኢንዲፈረንስ ከርቭ ኔቨር ኢንተርሴክትስ ኢንዲፈረንስ ከርቮች መቼም ቢሆን ሊገናኙ አይችሉም። ይፋል ኢንዲፈረንስ ከርቭስ ክሮስ ቢገናኙ ዋን ኮምባይኔሽንስ ኦፍ ጉድስ ውድ ይልድ ቱ ዲፈረንት
satisfaction level simultaneously which is logically impossible for rational consumers በራሽናል ኮንሱመር ይሄ የማይቻለው አይመናሪ እንዴት ኢንተርሴክት እንደማያደርጉ እንዴ ኢንዲፈረንስ ከርቭ አሁን ይሄ ነው የመጀመሪያችን ከርቭ እቺ ምትዋል ቀጣይኛ ከርቫችን የሚሆነው ይሄ ነው እንዲህ እያለ ወደ ውስጥ ይወርድ ማለት የሳቲስፋክሽን መጠናችን ደግሞ ከቀነሰ በዚህኛው በኩል እንዲህ ያለ እነዚህ መቼም ቢሆን እንደዚህ ክሮስ ሊደራረጉ አይችሉም እንደዚህ ብለው እንደ አግሪጌት ዲማንድ እና አግሪጌት ሰፕላይ እንደዚህ ክሮስ ሊደረጉ አይችሉም ወይም ደግሞ እንደ ዲማንድ እንደ ሰፕላይ ከርቭ እንደዚህ ክሮስ ሊደራረጉ አይችሉም ይሄ ሃየር ሳቲስፋክሽን ያለበት የትኛው ነው ይሄ ከፍተኛ አሁን 1 2 3 ብንለው እቺና አጥፋትና ይሄ ቢሆን ግራፋችን ሃየር ሳቲስፋክሽን ያለው ቤት ነው ሶስተኛው ላይ ነው ይሄኛው ዝቅተኛውን ሳቲስፋክሽን ነው ለምን የሚለውን በሌላ ቀን እንረዳዋለን ካስፈለገ ደግሞ ያው ስልክ አላችሁ አይደል ሰርች አድርጋችሁ መረዳት ትችላላችሁ በደንብ ማለት ነው ግልጽ በሆነ ሁኔታ ለኔ ግን አሁን ሰዓት እየፈጀብኝ ነው ለእናንተም ሰዓት እንዳይሄድባችሁ ሌላ ቪዲዮ መስራት የሚያስፈልገው ከሆነ ኮሜንት ላይ ያሳውቁ ማለት ነው በጀት ላይ ወይ ደግሞ ኮንሱመር ኮንስትሬንት የሚባል ሁለተኛ ደግሞ ማለት ለሰናለን ማለት ነው ዊል አን ኢንዲፈረንስ ከርቭ ሾዊንግ አለ what a consumer went to buy ኢንዲፈረንስ ከርቭ ሾው የሚያደርግልን ምንድን ነው የኮንሱመር went to buy ለምን መግዛት እንደፈለገ ነው ማለት ነው the budget line show what the consumer can afford to buy based on their income and market prices ዲፈረንስ ከርቭ ደግሞ በጀት ላይ እንደሚያሳየና ኮንሱመሩ ካለው ኢንካም እና ከገበያው ፕራይስ አንፃር በእነዚህ በሁለቱ ዲፔንድ ሆኖ based on this income and market prices የሚያደርጋል ኮንሱመሩ አፎርድ ማድረግ ወይንም መምረጥ ይችላል ወይንም መግዛት ይችላል ማለት ነው መርጦ መግዛት ይችላል ካለው ገንዘብና ከማርኬት ፕራይሱ አንፃር ማለት ነው ካለው ገንዘብና ከማርኬት በጀት ላይ ሪፕሬዘንት የሚያደርግልን ምንድነው የአንድ ሰው የኢንካም መጠኑ ነው ስለዚህ ያን በጀት ላይ ደግሞ ምን ያሳየናል አሁን ያን ሰው የገንዘብ መጠን ይሄ ቢሆን ይሄ በዚህ ውስጥ ባለው የገበያ ሁኔታ ወይ ደግሞ የገበያ ፕራይስ ውስጥ ኮንሱመሩ እንደፈለገ መግዛት ይችላል ከዚህ ግን እንደዚህ በዚህ ከዚህ ከሆነ መግዛት አይችልም ኮንሱመሩ ምንድነው የዚህን ጊዜ ሌላ ኮንሴፕት አለው ግን ከዚህ ወደዛ ከሆነ መግዛት አይችልም ስለዚህ የበጀት ላይኑ ቤዝድ ኦን ማርኬት ፕራይስ ኤንድ ኢንካም ነው ዲፔንድ የሚሆነው ማለት ነው ኮንሱመሩ ባዩ ለማድረግም ሆነ አፎርድ ለማድረግ የሚያስፈልገው የሱ የኢንካም መጠንና የገበያው የዋጋ ሁኔታ ነው ማለት ነው the budget line equation ምንድነው ኢንካም እኩል ነው price of x times quantity of x plus price of y times quantity of y ማለት ነው እነዚህ ሪፕሬዘንት የሚያደርጉት ያው m ቶታል መኒ ነው ሪፕሬዘንት የሚያደርገው price of y እና price of x ያው እንደነገርኳችሁ ኳንቲቲው ነው የሚያደርገው ሪፕሬዘንት የሚያደርገው ማለት ነው slope of the budget line የበጀት ላይን ስሎፑ ምንድነው ያው እንደምታውቁት ዳውንዋርድ ነው ማለት ነው the slopes of the budget line measures are relatively the market price ratio between two goods በሁለቱ ጉዶች መካከል ያለው የገበያውን የዋጋ ሬሾውን ያደርግልናል ሜጀር ያደርግልናል ወይንም ይለካልናል ይላል በጀት ላይንን ስሎፑን ለማግኘት ማይነስ ፕራይስ ኦፍ y ኦቨር ፕራይስ ኦፍ x አለ እቺ ማይነስ እንዳትረሱ ፎርሙላው እንዴት ድራይቭ እንደሆነ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ያሳውቁኝ በቀላል መንገድ አስረዳችኋለሁ አሁን ግን ሰዓት ይፈጅብናል ስለዚህ ስሎፑን ለመስራት የበጀት ላይን ስሎፑን ስሎ ከተባላችሁ ማይነስ py ኦቨር px ነው ከቀድሙ ጋር ይያዛል እንደምታውቁት ማለት ነው ኮንሱመር ኢኩሊብሪየም ኦር ኦርዲናሪ አፕሮች አለ ኮንሱመሩ ኢኩሊብሪየም የሚሆንበት ፖይንት ወይንም ኮንዲሽኖች አሉ the equilibrium conditions a rational consumer maximizes satisfaction when the highest reachable indifference curve is a tangent to the budget lines ኮንሱመሩ ማክሲማይዝ የሚደርሰው የሱ ሳቲስፋክሽን መቼ ነው ኢንዲፈረንስ ከርቭ ሪፕሬዘንት የሚያደርገው ሃየር ኢንዲፈረንስ ከርቭ ላይ እና በጀት ላይ ነው ታንጅ ሲገናኙ ማለት ነው ይሄ ማለት ምን መሰላችሁ አሁን ይሄ ቢሆን እያለ ቢሄድ ታንጀንት ላይ ነው ይሄ ቢሆን ማለት ይሄ በጀት ላይ ነው ይሄ ቢሆን ይሄ ደግሞ ያው እንደምታውቁት ኢንዲፈረንስ ከርቭ ነው ስለዚህ እቺ ቦታ የኮንሱመሩ ማክሲመም ወይ ደግሞ ማክሲመም ሳቲስፋክሽን ሃየር ሳቲስፋክሽን የሚያገኝበት ቦታ እቺ ናት ኢኩሊብሪየም ፖይንት የምትባለው ኮንሱመር ኢኩሊብሪየም ፖይንት አይተናት እቺ ናት ማለት ነው የኮንሱመሩ ኢኩሊብሪየም ፖይንት የሚፈጠረው መቼ ነው በጀት ላይኑ እና ሃየር ኢንዲፈረንስ ከርቭ ኢንተርሴክት ሲያደርጉ ማለት ነው እዚህ ላይ ሃየር ሳቲስፋክሽን ይፈጠራል ወይ ደግሞ እቺ ቦታ ምትባላለች ኢኩሊብሪየም ኦፍ ኮንሱመር ወይ ደግሞ ኦፕቲመምስ ኦፍ ኮንሱመር ተብላ ትገለጻለች ማለት ነው at this exact point of the tangent two combination are meets ሁለት ኮንዲሽኖች two conditions are meet ሁለት ኮንዲሽኖች ይፈጠራሉ አንደኛ ሳብጀክት ሬት የሚባለው ወይ ደግሞ ማርኬት ሬት የሚባለው ነገር ይፈጠራል ፕራይስ ኦፍ x ኦቨር ፕራይስ ኦፍ y ይሄ ይፈጠራል የx እና የy ፕራይስ ኮንዲሽኑን እናይበታለን ሁለተኛ ደግሞ በጀት ላይን ኮንስትሬንት ይፈጠራል
ፕራይስ ኦፍ ኤክስ ታይምስ ኳንቲቲ ኦፍ ኤክስ። ይሄ ማለት ኢንካም እኩል ነው ብለን ይገለጽ ነው ማለት ነው። በጀት ላይን ኢኩዌሽኑ ይፈጠራል። መቼ ነው የሚፈጠረው? በጀት ላይኑና ወይ ደግሞ ይሄ በጀት ላይ ምንድን ነው ሪፕሬዘንት የሚያደርግልን ብለናል። አማውንት ኦፍ ኢንካም ፎር ደ ኮንሱመር ነው፣ የኮንሱመሩ የገንዘብ መጠን ነው። ስለዚህ ኢንዲፈረንስ ከርቭ ደግሞ የሁለት ምርቶችን ምንድን ነው የሚገልጽልን? እኩል የሆነ ሳቲስፋክሽን እንዳላቸው ለማን ለኮንሱመር ማለት ነው። ስለዚህ የእነዚህ ሁለቱ ጉዶች የጉድ ዋይ እና የጉድ ኤክስ የጉድ ኤክስ የምርት ሁኔታ ኢንዲፈረንስ ከርቡ የሁለታቸውን ደግሞ ኢንካም በጀት ላይኑ ሪፕሬዘንት ያደርገናል። ስለዚህ ከዚህ ጋር ይሄ ፎርሙላ ይፈጠራል ማለት ነው። ኳንቲቲው በፕራይሱ ይደመራል ይባዛል። ፋይናል ሳመሪ ያለና እስካሁን ያየነውን በዚች ግልጽ በሆነ ሁኔታ እናያለን። ኮንሴፕት ኬ ኢኩዌሽን ኦር ፎርሙላ ሚኒንግ ኢን ፕሌን ላንጉጅስ እንደው በግራፍ ላንጉጅ እንረዳዋለን። ማርጂናል ሬት ኦፍ ሰብስቲቱሽን ማለት ምን ማለት ነው? ማርጂናል ሬት ኦፍ ሰብስቲቱሽን ያው እንደምታውቁት ሞሪንስ ኦፍ ኤክስን ለማግኘት ዋይን ሳክሪፋይ የምናደርግበት መጠን ነው። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን ኤክስ ኤንድ ዋይ እኩል ነው ማይነስ ኦፍ ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ እናደርጋለን። ይሄ ምንድን ነው? ሃው ማች ዋይ ዩ አር ፐርሰናሊ ዊሊንግ ቱ ጊቭ ፎር ኤክስስ ለኤክስ የሰጠነው የዋይ መጠን ነው። ወይም ደግሞ ምን ያክል የዋይን መጠን በፍላጎታችን ሳክሪፋይ እንዳደረግን የሚያሳየን ይሄ ፎርሙላ ነው ማለት ነው። በጀት ላይን ስሎፑ እንደምታዩት ማይነስ ኦፍ ቼንጅ ኦፍ ዋይ ኦቨር ቼንጅ ኦፍ ኤክስ አለ። ምክንያቱም ይሄ ነው ማይነስ የሆነበት ምክንያት ያው ዋይ ድሮፕ እያደረገ ስለሚመጣ ወይም ደግሞ ሳክሪፋይ ስለሚደረግ ማለት ነው። ሃው ማች ዩ ደ ማርኬት ፎርስ ዩ ቱ ጊቭ ፎር ኤክስስ በማርኬት ፎርስ ምክንያት ዋይን አድርገናል ሳክሪፋይ አድርገናል በማርኬት ፎርስ ምክንያት ማለት ነው። ወይም ምን ያክል የዋይን መጠን በማርኬት ፎርስ ምክንያት ለኤክስ መስዋዕት እንዳደረግን ነው የሚያሳየን ማለት ነው። ይሄ ደግሞ የቀድሞ ደግሞ ከኛ ፍላጎት አንፃር ማለት ነው። ኮንሱመር ኢኩሊብሪየም ደግሞ ይፈጠርበታል። ኮንሱመር ኢኩሊብሪየም የሚፈጠረው መቼ ነው? ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ስናደርገው ነው ማለት ነው። ወይም ደግሞ መቼ ነው ኮንሱመር ኢኩሊብሪየም የሚፈጠረው መቼ ነው? የበጀት ላይኑና የኢንዲፈረንስ ከርቡ ሲገናኙ እቺ ቦታ ኮንሱመር ኢኩሊብሪየም ተብላ ትገለጻለች ማለት ነው። በቻላችሁት አቅም የኔን ዩቲዩብ ቻናል ማገዛችሁን እንዳታቆሙ። ዶንት ፎርጌት ማይ ዩቲዩብ ቻናል ሰብስክራይብ ኤንድ ላይክስ። ባይ ባይ። ሀቭ አ ናይስ ዴይ። መልካም ጥናት ይሆንላችሁ።